በወር 60 ሺህ ብር እየተከፈላችሁ ጀርመን ሀገር መማር እንደምትችሉ ታውቃላችሁ? አዎ፣ የጀርመን መንግስት ለተማሪዎች ትምህርቱን በነፃ ብቻ ሳይሆን ለአኗኗር የሚሆን ስኮላርሺፕም ያመቻቻል። ዛሬ በዚህ ቪዲዮ ብዙ ሰዎች ስለማይነግሯችሁ 4 ወሳኝ ጥያቄዎች መልስ እሰጣለሁ። ከኢትዮጵያ ሆናችሁ ያለ ወኪል ወይም ያለ ኤጀንት እንዴት ማመልከት እንደምትችሉ አንድ ባንድ የምናየው ይሆናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉት፣ የደወል ምልክቱን ተጫኑ፣ ቪዲዮውን ላይክ በማድረግ ጀምሩ። የመጀመሪያው የትምህርት ክፍያ ዜሮ ነው። የመጀመሪያው ትልቁ ዜና በጀርመን አብዛኞቹ የመንግስት ዩኒቨርሲቲዎች የትምህርት ክፍያ አይጠይቁም። ትምህርቱን በእንግሊዝኛ መማር ትችላላችሁ፣ ነገር ግን IELTS የሚባለው ውጤት ያስፈልጋችኋል። IELTS ምንድን ነው ካላችሁኝ፣ አብሪቬሽን ነው። ኢንተርናሽናል ኢንግሊሽ ላንጉዌጅ ቴስቲንግ ሲስተም ሲሆን እንግሊዝኛ ቋንቋቸው ባልሆኑ ሀገራት የሚኖሩ ሰዎች ለምሳሌ እንደ ኢትዮጵያ አይነት ሀገራት ቋንቋውን ምን ያህል እንደሚችሉ የሚመዘኑበት ዓለም አቀፍ የፈተና ስርዓት ነው። ጀርመን ውስጥ በእንግሊዝኛ ቋንቋ ለመማር ስታመለክቱ ዩኒቨርሲቲዎች እንግሊዝኛ ትችላላችሁ ብለው ዝም ብለው አይጠይቁም። የዚህን ፈተና ውጤት ሰርተፊኬት እንድታሳዩ ይጠይቋቸዋል ማለት ነው። የፈተናው ይዘት በአራት ይከፈላል። አንደኛው የመስማት ችሎታ ወይም ሊስኒንግ ሲሆን የእንግሊዝኛ ንግግሮችን ሰምተው መረዳት ነው። ሁለተኛው የንባብ ችሎታ ሪዲንግ ነው፣ ጽሁፎችን አንብቦ ጥያቄዎችን መመለስ። ሶስተኛው ደግሞ የመጻፍ ችሎታ ራይቲንግ ሲሆን ድርሰት ወይም መግለጫ መጻፍ። አራተኛው የንግግር ችሎታ ስፒኪንግ፣ ከፈታኝ ጋር ፊት ለፊት መነጋገር መቻል ማለት ነው። IELTS ማለት ልክ እንደ መኪና መንጃ ፍቃድ ነው። መኪና መንዳት እንደምትችሉ በቃላችሁ ብትናገሩ ማንም አያምናችሁም። የግድ ፈቃዱን ወይም ላይሰንሱን ማሳየት አለባችሁ። ጀርመን ሀገር በእንግሊዝኛ ለመማርም ከፈለጋችሁ IELTS የእንግሊዝኛ መንጃ ፍቃድ ያስፈልጋችኋል ማለት ነው። ለምሳሌ አንድ የጀርመን ዩኒቨርሲቲ 6.5 ውጤት አምጡ ካላችሁ ያ ማለት በአራቱም የፈተና አይነቶች ከላይ የዘረዘርኩላችሁ ጥሩ ውጤት ሊኖራችሁ ይገባል ማለት ነው። ይህ ውጤት ካላችሁ ጀርመን ብቻ ሳይሆን ካናዳ፣ አሜሪካና እንግሊዝ መሄድ ትችላላችሁ ማለት ነው። ሌላው በተጨማሪ ደግሞ የት ነው ይህን ፈተና የማገኘው ብላችሁ የምትጠይቁ ካላችሁ አዲስ አበባ ውስጥ በብሪቲሽ ካውንስል በኩል መፈተን ይቻላል። ክፍያ አለው። ፈተናው በዶላር ወይም በወቅቱ የብር ምንዛሪ ክፍያ ይጠይቃሉ ማለት ነው። ሌላው ደግሞ ጀርመንኛ መቻል ደግሞ ለስራ በጣም ይጠቅማችኋል። ምክንያቱም ጀርመን ሀገር ሄዳችሁ በምትማሩበት ጊዜ የምትማሩበት ትምህርት ቤት የስራ እድል ያመቻችላችኋል። ለምሳሌ አውቶ ኢንጂነሪንግ የምትማሩ ከሆነ ከትምህርታችሁ ጋር የሚሄድ አንድ ድርጅቶች ጋር ስምምነት ያደርጉና እዛ እየተሰራችሁ ትምህርታችሁ እንድትማሩ ያደርጋሉ። ተመሳሳይ ከትምህርታችሁ ፊልድ ጋር ማለት ነው። ያ ደግሞ ትምህርቱን በሚጨርሱበት ጊዜ አንድ የስራ ልምድ ታገኛላችሁ። ከትምህርት ቤቱ ደግሞ ዶክመንት የተማራችሁበትን ዶክመንት ታገኛላችሁ ማለት ነው። ጀርመንኛ መቻላችሁ የግድ ነው ማለት ነው። ሁለተኛው ደግሞ የት ነው የማመለክተው የሚለውን ለማወቅ ለዩኒቨርሲቲ ለማመልከት ወደ ወኪል ጋር መሄድ አያስፈልግም፣ ኤጀንት አያስፈልጋችሁም ብያችኋለሁ። ዩኒቨርሲቲዎችን ለማግኘት ጀርመን ሀገር የሚገኙትን ለመመዝገብ ዩኒ አሴት የሚባል ድረገጽ አለ። ድረገጹ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እዛ ላይ ዶክመንቶችን ወይም ሰነዶችን አፕሎድ በማድረግ በመጫን በቀጥታ ማመልከት ትችላላችሁ። እዛ ላይ ምን አይነት ዶክመንቶችን ይጠይቃሉ? ትራንስክሪፕት፣ ዲግሪ እና ፓስፖርት ብቻ ነው የሚያስፈልጋችሁ እዛ ላይ ስትመዘገቡ ማለት ነው። ሶስተኛው ደግሞ የገንዘብ ወይም ደግሞ ባንክ ስቴትመንት ነው። ይህ ብዙ ሰዎችን የሚያስፈራ ክፍል ነው። ቪዛ ለማግኘት የጀርመንን ቪዛ ለማግኘት በአመት 11904 ዩሮ በዚህ አካውንት ያስፈልጋችኋል። ግን አማራጭ አለ። ውጤታችሁ ጥሩ ከሆነ ዳድ የሚባለው ሙሉ ስኮላርሺፕ ካገኛችሁ አንድም ሳንቲ ሳታሳዩ መሄድ ትችላላችሁ። ይህን እንዴት ማግኘት እችላለሁ ካላችሁን ልንገራችሁ። ዳድ የሚባለው ለጀርመን የትምህርት ጉዞ ትልቁ እና ወሳኙ በር ነው። ትርጉሙም ጀርመን አካዳሚክ ኤክስቼንጂንግ ሰርቪስ ማለት ነው። የጀርመን የትምህርት ልውውጥ አገልግሎት እንደማለት ነው። እና ዳድ ምንድን ነው ካላችሁ በዓለም ላይ ካሉ ትላልቅ የነፃ ትምህርት ወይም ስኮላርሺፕ ሰጪ ድርጅቶች አንዱ ሲሆን በጀርመን መንግስት የሚረዳ ነው። ዓላማውም በዓለም ዙሪያ ያሉ ጎበዝ ተማሪዎችን ጀርመን ሄደው በነፃ እንዲማሩ መርዳት ነው። የጀርመን መንግስት በአመት ለ400,000 የውጭ ዜጎች የትምህርት እድል ይሰጣል ማለት ነው። እና የዚህን ስኮላርሺፕ ስናገኝ ምን አይነት ጥቅሞች አሉ ብላችሁ ከጠየቃችሁ አንደኛ የወር ደመወዝ አለው ማለት ነው። ለየተማራችሁ ለኑሮ የሚሆን በወር ከ900 እስከ 1300 ዩሮ እንደ ትምህርት ደረጃችሁ ይከፍላችኋል ማለት ነው። ሁለተኛው ደግሞ የአውሮፕላን ትኬት፣ ለምሳሌ ከኢትዮጵያ ወደ ጀርመን የምትሄዱበትንና ትምህርቱን ስትጨርሱ የምትመለሱበትን ትኬት ይከፍልላችኋል ማለት ነው። ሶስተኛው የጤና መድን ኦር ኢንሹራንስ ሲሆን ሙሉ የሕክምና ወጪያችሁንም ይሸፍናል ማለት ነው። አራተኛው የቋንቋ ትምህርት ነው። ጀርመንኛ መማር ከፈለጋችሁ ለዚህ የሚሆኑ ወጪዎችንም ይሸፍንላችኋል ማለት ነው። እዚህ ላይ ዳድ ላይ የሚባሉ ላይ ማን ነው ማመልከት የሚችለው ካላችሁን ብዙውን ጊዜ ለማስተርስ እና ለፒኤችዲ ተማሪዎች ትኩረት ይሰጣል። ቢያንስ የ2 ዓመት የስራ ልምድ ያላቸው ሰዎች በተለይ
ለልማት ተኮር ትምህርቶች ተመራጭ ናቸው ማለት ነው። የዩኒቨርሲቲ ውጤታቸውም ደግሞ ወይም ጂፒኤያቸው ከፍተኛ የሆኑ ተማሪዎችን ትኩረት ይሰጣቸዋል ማለት ነው። ሌላው ደግሞ እንዴት ነው ማመልከት የሚቻለው ካላችሁ በኢትዮጵያ የአዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ውስጥ ዳድ ቢሮ አለ። እዛ ሄዶ መጠየቅ ወይም ዳድ.ዲኢ የሚባል ድረገጽ አላቸው። እሱን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እዛ ላይ ክፍት እድሎችን መፈለግ ይቻላል ማለት ነው። ሌላው ደግሞ የቪዛ ሚስጥር ነው። የመግቢያ ደብዳቤ እንደደረሳችሁ ከዛ ዩኒቨርሲቲው አክሰፕቴሽን ሌተር እንደደረሳችሁ አክሰፕት እንዳደረጋችሁ ምንድነው ያ ሌተር ይዛችሁ አዲስ አበባ ለሚገኝ የጀርመን ኤምባሲ ቀጥታ በመሄድ ቀጠሮ ማስያዝ አለባችሁ። እዚህ ጋር ግን ጥንቃቄ የሚፈልገው ሞቲቬሽን ሌተር ወይንም ለምን መማር እንደፈለጋችሁ የምትጽፉት ደብዳቤ ነው። ለምን መማር እንደምትፈልጉ በጣም ጠንከር አድርጋችሁ መጻፍ መቻል አለባችሁ። ኤምባሲው ደግሞ የሚሰጣችሁ ቪዛ ኔሽናል ቪዛ ይባላል ማለት ነው። ሶ ጀርመን መሄድ ህልም ብቻ ሳይሆን የሚሳካ ነገር ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እያንዳንዱን እያነበብኩ መልስላችኋለሁ። ይህ መረጃ ለጓደኞቻችሁ እንዲደርስ ሼር አድርጉት። ለዛሬ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ቻው ቻው።